ናኒ አመሰግናለሁ። እሺ እና ቆይታ እንዴት ነበር? ፈጣሪ ይመስገን ቆንጆ ነበር። እና ልጄን ለምን ትተኸው መጣ? መምጣት አልፈለገም። ትንሽ ለመቆየት አስቧል። ለዛ እናንተስ መች ልትመለስ ነው እንዴ? ሄሉዬ ምን ሆነሻል? ገና ከመምጣቱ ይሄ ይጠይቃል? በአሁኑ እንኳን ቶሎ አልሄድም። ትንሽ ለመቆየት አስቤያለሁ። ምን አስበህ ይሆን ደግሞ የመጣው? በቃ ሄሉዬ ጥያቄውን ተይውና እራት ምናምን እንዲቀርብለት አድርጊ። ጉዞ አድክሞት ሊሆን ይችላል። እሺ በቃ እኔ እራት እንዲያቀርቡ ልንገራቸው። አዶኒ በተፈጠረው ነገር በጣም አዝናለሁ። ፈጣሪ ያጽና። ደግሞ አይዞ እንደዚህ ያደረጉት ሰዎች በቅርቡ እጃቸውን ያገኛሉ። አመሰግናለሁ አጎቴ፣ ስለመጣ በጣም ደስ ብሎኛል። ኤልሹን አገኘሃት እንዴ? አይ ወደ ላይ አልወጣሁም። እዛው ክፍለ ሂጂ ሰርፕራይዝ አደርጋታለሁ ብዬ ነው። ባይሆን ላይ ሂድና ወደዚህ እንዳትወርድ አድርጋት። እሺ አጎቴ። ደግሞ እናንተ ላይ በደንብ እናወራለን። እሺ ቴዲ። አይ ትክክለኛ ውሳኔ ነው። ለልጅሽ ስትይ ጠንካራ ሁኚ። ልጅሽ አንቺን ህይወት መድገም የለባትም። ፍቅርሽን ወደዛ አድርጊው። ለኤልሹ ቴዲ ሳይሆን ቶማስ ነው የሚያስፈልጋት። እንደውም ተው እባክህ፣ የራሱ ጉዳይ። እንኳን አንተ መጣህልኝ። እሺ በቃ የኔ ቆንጆ። ቆይ ምንም አላመጣልኝም እንዴ? ብዙ ነገር ነው ያመጣሁልሽ። ያልሽኝ በሙሉ ሻንጣ ውስጥ አለ። እሺ አጎቴ። በጣም ብዙ ማናገር ነገር አለ። ብታይ በጣም ጨንቆኝ ነበር። ምን ነው? ምን ተፈጠረ? መሲ ድንገት ሚስጥሯ ስለታወቀባት ብትደነግጥም ግን ለእነሱ ደህንነት እንደሆነ ለማስረዳት አልቻለችም። ታዱ ድንገት የነገረችውን ነገር ሁሉንም በድብቅ እንደሆነና እስከ ዛሬ ስትጫወትበት እንደነበረ በጣም ተናዶባት ነበር። አዶናይ ነገሮች በሙሉ ባይገቡትም ግን የሆነ ችግርና የሆነ ነገር እንዳለ ገብቶታል። የአዶናይ አጎቱ ስለመጣ ደስተኛ ቢሆንም ግን እያንዳንዱ ነገር ግልጽ አድርጎ ሊነግረው የፈለገ ይመስላል። ኤልሻዳይ በአዶናይ ፍቅር እየተሰቃየች ነው። እሱ ግን ቀና ብሎ ሊያያትን ፍላጎቱ የለውም። እሱም ያፈቅረው ኑንያትን በመሆኑ አሁን ላይ ኑንያትን ልትጎዳ ትፈልጋለች። ኑንያት በተኛችባት ሄዳ ልታናግራት ነበረ። ኤልሻዳይ አሁንም ቢሆን እሱ ለእኔ ነው፣ ላንቺ አይገባም። ትናንት መተሽ በእንግድነት እሱን ልቡን ልሰርቀሽ በምን ምክንያት እንዲቀርብሽ እንዳደረግሽ ሚስጥሩን ለእኔ መናገር አለብሽ እያለች ታስፈራራታለች። እሱ ግን እሷን በመውደዱ ደስተኛ ነው። ከአሁን በኋላ ምንም ይፈጠር ምንም ከጎንሽ ነኝ እያለ በተደጋጋሚ ለራሱ ቃል ይገባላታል። አሁን በተፈጠረው ነገር እሷ ማንንም ማናገርም መቅረብም ቢሆን ማናገርም ባትፈልግም ግን እሱ ከጎኗ እንደሆነና ያገቷትን ሰዎች በቅርቡ እንደሚያገኝላትም እየተናገረ ነበር። ሄለን ነገሮች በሙሉ ግልጽ የሆኑባት ይመስላል። ታዲያ የመጣው እንግዳው ሰውዬ ማን ነው? ምንድን ነው? አይታወቅም። ስታየው ደንግጣ ነበር። እሱም ሲያያት በጣም ነበር ስሜቱን መቆጣጠር ያቃተው። ታዲያ ፍጥጥ ብሎ እያያት በነበረ ሰዓት የሆነ ያደረገችው ነገርና የሆነ የምታደርገው ተንኮል እንዳለ አውቆባታል። ታዲያ ሚስጥሩን እንግዲህ ወደፊት የምናውቀው ይመስላል። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል ተከታታዮች እንኳን ደህና መጣችሁ። ቪዲዮን ላይክ በማድረግ ጀምሩ። የሄለን ክፋት እስከ ጥግ ቢሆንም ግን አሁን ላይ ቶማስን ማጣት እንደማትፈልግና ሙሉ ንብረቱ ለልጄ ይሆናታል እያለች በማሰቧ ጥሩ አይደለም። ቴዲ የድሮ ፍቅረኛዋ እንደመሆኑና አሁን ላይ በሱ ተስፋ እንደቆረጠች ከዚህ በኋላ የአንቺ ተላላኪ ሰራተኛ ወይም ደግሞ የአንቺ ተባባሪ ልሆን አልችልም፣ ስለዚህ ወስነች ልትነግርኝ ይገባል ብሎ ግን ለምንድን ነው እኔን ብቻ ተጠቃሚ አድርገህ የምታስበው? በዚህ ነገር ላይ እኔ ብቻ ሳይሆን አንተም እየተጠቀምክ ነው። ከዚህ ነገር ያፈራ ነው ብዙ ገንዘባት አለክ። ስለዚህ ለምንድን ነው እንደዚህ የምትሆነው ብላ ልታስቆመው ሞክራ ነበር። ቴዲ ግን ከዚህ በኋላ
ከአንቺ ጋር እንደዚህ ሆኜ የምቀጥልበት አንድ ምክንያት የለም። የትናንትናው ፍቅራችን እሳ ትናንትና ይህን ነገር አሳክቼ ገንዘብ ሲኖረኝ ከአንተ ጋር ሆናለሁ ብለህ ተስፋ ሰጥተሽኝ ነበር። ሄለን እያደረግሽው ያለ ነገር ግን እየታወቀሽ ነው አይደል? ጭራሽ ይሁን ብለሽ ወለድሽ። እንደዛም ሆኖ ፍቅርሽ ሊቀንስልኝ አልቻለም። አሁን ግን የመጨረሻ ውሳኔሽን ማወቅ ፈልጋለሁ ብሎ ነግሯት ነበር። ሄለን በዛን ሰዓት ሁለት ልብ ሆና ነበር። ቴዲን ተወደዋለች። ቶማስን ለገንዘብ ሁላ እንደፈቀረበችው ያስታውቅባታል። ታዲያ ልጇ ኤልሻዳይ ይሄ ነው አባትሽ፣ ሀብታም አባት እንዲኖሩሽ ምኞቴ ነው። እኔ ያሳለፍኩትን መንገድ በፍጹም አንቺ ማሳለፍ የለብሽም። ስለዚህ ለልጅ አባት መሆን የሚችለው ቶማስ ነው እያለች ነበር። ያ ማለት ኤልሻዳይ የቶማስ ልጅ ሳትሆን የቴዲ ልጅ ናት ማለት ነው። ምክንያቱም ከሱ ጋር በፍቅር እያለች ነበረ ኤልሻዳይ በመሀል ቤት የተከረገዘችው። ነገረ ሁኔታው ያንን ያመለክታል። ታዲያ እንግዳው ሰውዬ ሄለን ላይ ምን አይቶባት ይሆን? እስከ ዛሬስ ምንድን ነው የተደበቀው? የሆነ የማይግባቡበትና አንድ መሀላቸው የተፈጠረ እውነታ አለ። ይህ ሁሉ ሲሆን ቶማስ ስለ ሄለን ጥሩነትና መልካምነት እንዲሁም አዛኝነት ብቻ ነው የሚያወራው። ሌላው የአዶናይ አባት ነው። የአዶናይ አባት በምን ምክንያት ራሱ እንደዛ ሰው ገሎ ሊጥለው ቻለ? ምን ያህል እንደውም ሰው አስቀይሞ ሲሆን ምን ያህልስ ጠላት ኖሮት ይሆን? አዶናይ በዚህ ነገር ተሰብሯል። በጣም ከባድ ሐዘን ውስጥ ነው ያለው። ታዲያ እሱን ለማጽናናት ምንም አይነት ቃላት መጠቀም አይጠበቅብንም። ምክንያቱም በሁሉም ሰው ላይ ይህ ነገር ቢደርስ ይህ እንደሱ ስለሚሆን እናም አዶናይን ለማጽናናት አልቻልኩም እያለ ለቶማስ እየነገረው ነበር። ቶማስም አዎ በተፈጠረው ነገር በእኔም አዝኛለሁ፣ ወንድሜ ላይ ይህ ነገር በመሆኑ በጣም ከፍቶኛል። ግን ደግሞ አዶናይ ትክክል ነው። ይህ ነገር ከባድ ሐዘን ውስጥ እንዳለ ያስታውቃል። ግን ደግሞ አንድ ቀን እውነታው ሁሉ አውጥቼ የእሱን ደመከልብ ሆኖ አይቀርም። ስለዚህ እያንዳንዷ እውነታ አንድ ቀን መውጣቱ አይቀርም ብሏል። እሱ ትክክል ነክ ግን እንደ አባት መንከባከብ ባልችልም እንደ አባት እየሆንኩ ልሞክር ችያለሁ። ግን አዶናይ ምንም ሊጽናና አልቻለም። እዚህ በመሆኑም ደስተኛ አይመስለኝም። በተደጋጋሚ ወደ ቤቴ መሄድ አለብኝ። እኔም መወዳቸው ሰው ሁሉ በድንገት አጣቸዋለሁ እያለ በዚህ መሀል የእናቱንም እያነሳ ነበረ። ታዲያ የአዶናይ ሐዘን ከባድ ቢሆንም ግን ደግሞ ከሐዘኑ በላይ ጥልቅ ፍቅር ይዞታል ኑንያትን በጣም ነው የሚያፈቅራት። እስከ ዛሬ ግልጽ ሆኖ አፈቅርሻለሁ ብሎ ባይነግራትም እንኳን እሷ በሄደችበት ሁሉ እየተደበቀ ያያታል። ከዛ ጋር ሲሆን በጣም ደስተኛ ነው። እሷ ልታጽናናው ስትሞክርም እሱ በሰዓቱ ከእሷ ጋር ሲሆን ፈገግ ይላል። ታዲያ ሌላ ሰው ሊያጽናናው የሚችል ሰው የለም ከኑንያት ውጭ። ኑንያት አሁን ላይ ለራሷ ትልቅ ሐዘን ውስጥ ነው። በዚህ እድሜዋ የኤችአይቪ ተጠቃሚ እንደሆነች ከሰማች ጀምሮ ከማልቀስና ከማንጎራጎር ውጭ ምንም መፍትሄ ማምጣት አልቻለችም። ይህን ነገር ሚስጥር አድርጋ ደብቃ መቀጠሏ የማይቀር ነው። ሄለን ይህን ያደረገችው ለምን እንደሆነ ባይታወቅም ግን ኑንያትን ይህን በማድረጓ ከባድ ስሜት አለው። ታዲያ ኑንያት በተደጋጋሚ ስታለቅስ ውላ ስታለቅስ አደረች። እስኪ ህልም ከሆነልኝ ተኝቼ ልነሳም ብላ ሞከረችው። ይህ ሁሉ ሲሆን ለብቻዋ እየተጎዳች እንደሆነ ነው። መሲ ይህን ያህል ስትቆይ አላስታውስም ብላ ቤተሰቦቿን እየሸወደች እንደሆነ ወንድሟ በማወቁ በጣም ነበር ያዘነባት። ታዲያ ወንድሟ ለምን እንደዚህ አስፈለገ? አንቺ በጣም የተሳሳትሽ ሰው ነሽ። ለምን እንደዚህ ያደረግሽ? ምንስ ምትሆኝ ነው? እኛ ምን አድርገንሽ ነው? ምን በድለሽሽ ነው? ቤተሰቦቼን አላቃቸውም ስቻለሁ፣ ምንም ነገር አላውቅም ብለሽ እስከ ዛሬ እንደዚህ ስታደርጊ የኖርሽው ብሎ በጣም ነበር ያዘነባት። ይህን ያደረገችው በእርግጥም ለእነሱ ደህንነት ሲባል እንደሆነ እሱ ልታናግረውም ልትነግረውም ብትሞክር ግን እሱ አሻፈረኝ፣ ልሰማሽ አልችልም፣ ከዚህ በኋላ አጠገቤ እንዳትደርሺ ብሎ አስጠንቅቋታል። መሲ ይሄ ነገር ቢያስጨንቃትም ግን ደግሞ አሁንም ለነሱ ደህንነት እንደሆነ በተደጋጋሚ ብታስበው ብታዋጣው ብታወርደው ምን መፍትሄ እንዳለ አታለች። ሌላው ኤልሻዳይ ናት። ኤልሻዳይ አሁን ላይ ከባድ ችግር ውስጥ ነው ያለችው። አዶናይን ታፈቅረዋለች። አዶናይ ደግሞ ኑንያትን ያፈቅራል። እሷ በተደጋጋሚ ፍቅሯን ለመግለጽ ለአዶናይ ሞክራ ነበረ። አዶናይ ግን አሁንም ቢሆን እንደ እህቴ ነሽ፣ እህቴ እኮ ነሽ ይላታል እንጂ ሌላ መልስ ሊሰጣት አልቻለም። ታዲያ ኑንያትን እንደሚያፈቅራት ስላወቀች እና ኑንያትን በተደጋጋሚ በመስኮት እያየ ደግሞ የእሷን ዕቃ የሆነውን ይዞ ወደ ክፍሉ በመግባት ነበር። ታዲያ ያንን ያየችው
ኤልሻዳይ ምንድን ነው ነገሩ? ለምንድን ነው እንደዚህ የሆነው ብላ ጥያቄ ፈጥሮባታል። አሁንም ቢሆን ኑንያት አልለቅሽም፣ በዚህ ቤት የመጣሽው ለእንግድነት ወይም ደግሞ ለግርድና እስከሆነ ድረስ አርፈሽ መቀመጥ አለብሽ። ደሞስ ምን ብታደርጊው ነው እሱ በዚህ ልክ ሊወድሽ የቻለው የሚለው ነገር በተደጋጋሚ ጥያቄ ሆኖባታል። አዶናይ አሁን ላይ አጎቱ ጋር ሆኖ የሚያወራውን ነገር ሄለን አላስደሰታትም። ታዲያ አጎቱ በመምጣቱ ደስተኛ ቢሆንም ብዙ የሚያወራው ነገርና ብዙ የሚያማክረው ነገር እንዳለ እየነገረው ነበር። አዶናይም ምንድን ነው የተፈጠረው? በእርግጥ በአባታ ሐዘን በጣም እንደተሰበርክና እንዳዘንክ ለእኔ መናገር አይጠበቅብህም፣ እኔም አውቀዋለሁ ይህንን ሐዘን ብሎ ሊያረጋጋው ሞክሯል። አዎ ከባድ ጊዜ እያሳለፍኩ ነው፣ ግን አንተ በመምጣትህ አጎቴ ደስተኛ ነኝ። እማማክርህ ብዙ ነገር አለ፣ እምነግርህም ነገር አለ እያለ ሊነግረው ነበረ። ታዲያ ሄለን ብዙ ጥፋትና ብዙ ሰይጣናዊ ስራ ስለሰራች ሁሉ ነገር ያስጨንቃታል። ሁለት ሰዎች አብረው አንድ ከሆኑ በጣም ብዙ ነገር ታስባለች። ምን ያወሩ ይሆን? ምን ይፈጠር ይሆን? ስለ እኔ ነው ወይስ ስለምንድን ነው የሚያወሩት የሚለው ነገር ለእሷ ያሳስባታል። አዶናይም እኔ አባቴ ምን ምክንያት እንደሞተ ላውቅ አልቻለም፣ ግን አንድ የሆነ ትልቅ ከባድ ችግር ውስጥ እንዳለ ገብቶኛል። አባቴ እስከዛሬ ጠላት እንዳለውም አላውቅም፣ ግን ደግሞ እዚህ ቤት ውስጥ የምትኖረው ልጅ መኪና አግተው የወሰዷት፣ ያ መኪና አባቴ ብዙ ጊዜ ማታ ማታ ቤት የሚያመጡበት መኪና ነው። ታዲያ ይሄ እውነታ ምን እንደሆነ ማወቅ እፈልጋለሁ፣ ግን በቅርቡ እውነታውን እደርስበታለሁ እያለ በሚያወራ ሰዓት አጎቱም አይ አታስብ፣ እውነታው በቅርቡ ይደረስበታል፣ እነዛ ሰዎች እነማን እንደሆኑ እኔ ራሴ ደርስበታለሁ እያለው ነበረ። አዶናይ ይሄን በሚል ሰዓት ወሬውን ሳይጨርስ ሄለን ድንገት መታለች። ድንገት በመጣች ሰዓት እነሱም ወሬያቸውን አቋርጠው አዶናይ በቃ እኔ መሄድ አለብኝ፣ ብቻ ደውልልኝና እናወራለን፣ አብረን እንቆያለን፣ እኔም እዚህ መቆየቴ ስለማይቀር አብረን ሁሉንም ነገር እናያለን ብሎ የስልክ ቁጥሩ ሰጥቶት ነበር የሄደው። ሄለን ይሄ ነገር አላስደሰታትም። ኦ አቋረጥኳችሁ መሰለኝ ወሬን፣ ለምንድን ነው እኔ ስመጣ ዝም ያላችሁት ብላ ነበር። ሰውየውም አይ እኔ መሄድ ስላለብኝ ነው፣ መሽቶብኛል፣ ስለዚህ ሰዓት ስለሄደ መሄድ አለብኝ ብሏል። ታዲያ በዚህ ላይ ተሰናብቷቸው እሱ እንደወጣ ሄለን አዶናይን ያወሩትን በሙሉ ለማወጣጣት ሞክራ ነበር። ከዛ በፊት አዶናይ ውጭ ላይ ሆኖ ኑንያትን እያያት ነበር። በጣም ተኝታ ስለነበረ ሊረብሻት አልፈለገም። ግን ደግሞ ሄለን ኑንያት ክፍል ገብታ ስታያት ነበር። እናም ለራሷ አንዳንድ ነገር እያወራች ነበር። ታዲያ አዶናይ ያንን ነገር ሙሉ አይቷል። እንዴ እዚሁ ቤት ምን እየሰራ ገባች? እንደተኛች ታውቃለች፣ ግን ምን እያሰበች ነው? ምን ልታደርጋት ነው የገባችው ብሎ አሁንም በመስኮት እየተከታተላት ነበር። አዶናይን ግራ ያጋባው ነገር አለ። ምክንያቱም ሄለን በተደጋጋሚ አዶናይ ፊት ብዙ ነገር ታደርጋለች። ታዲያ የጠረጠራት ነገር ነበረ። ለቶማስ ሊነግረው ፈልጎስ ከዚ ሚስቱ መሆኑን ሲያስታውስና ነገሮች በሙሉ እርግጠኛ ስላልሆኑለት ብቻ መናገር አልፈለገም። ሄለን በተደጋጋሚ የምታደርገው ነገሮች በሙሉ ለሱ አስፈርቶታል። እች ሴትዮ ምን አስባ ነው የሚለው ነገር በአይሚሮ ውስጥ ቢመላለስም ግን ደግሞ አሁንም ተመሳስሎ መኖርን ፈልጎታል። ታዲያ ሄለን አሁንም ቢሆን ስለ ኑንያት አሁን ጦርነቱን ጀምረነዋል፣ ስለዚህ ኑንያት በእርግጥ እንደዚህ በመሆንሽ ባዝንም እንኳን ምንም ላደርግ አልችልም እያለች ስትነግራት ነበር። ኑንያት ጭልጥ ያለ እንቅልፍ ውስጡ ነበረች። ታዲያ አሁንም ኑንያትን እንደዛ ብላ ከወጣች በኋላ አዶናይ ከአጎቱ ጋር ሲያወራ አጎቱ እንደወጣ እሷም ሁሉን ነገር ለማወቅና ከአዶናይ አንዳንድ መረጃ ለመሰብሰብ ፈልጋ ነበር። አዶናይ ድንገት የመጣለት ኑንያት ክፍል መግባቷና እንደገና ደግሞ ከዚህ በፊት በስልክ የምትነጋገረውን ነገር ኑንያትን ሱቅ ስትልካት የነበራት አክት ያ ነገር በአይሚሮ ተመላለሰ። ስለዚህ ሴትዮ ምንም አይነት ወሬ ማውራት እንደሌለበት ነው የተሰማው እና አዶናይ አውቃለሁ በጣም ተጎድተሃል ብላ ለማስተባበል ሞክራለች። አዶናይም አዎ ትዬ አንቺ ግን ለምን መጣሽ? በሰላም ነው ብሎ ሲጠይቃት እሷማ ልታየው እንደሆነ እና እንደተረጋጋህ ለማረጋገጥ ብላ እንደሆነ የመጣችው ነገረችው። እሷም ታዲያ ምን እያወራችሁ ነበር? እኔ ስመጣ እኮ ዝም አላችሁ። ከኔ የምደብቀኝ ነገር መቼም የለም። ከዚህ በፊት መኝታ ክፍሌ መጥተህ እንደዛ
ጉልበቴ ላይ ድፍት ብሎ ስታለቅስ እስካሁን ልቤ በሀዘን እንደተሞላ ነው ብላ ነገሮችን በሙሉ ቀለል ልታረግለት ሞከረች። እሱ ግን በአሁኑ ምንም አይነት ነገር ለሷ መናገር እንደሌለበት ነው የተረዳው። ታዲያ ሄለን አሁንም ቢሆን ከሱ የሆነ ነገር መውሰድ እንዳለባት አስባለች። አሁንም ለእኔ ሚስጥር እየደበቀኝ ነው መሰለኝ፣ በጣም አዝናለሁ ብላለች። እሱም አይ ለእሷ ምንም ሚስጥር እንዳልደበቃትና ምንም የተፈጠረ ነገር እንደሌለ ነገራት። አሁን ግን ተቀይሜሃለሁ። በነገራችን ላይ ስትፈልግ ብቻ ታወራኛለህ፣ ካልፈለግ አላስገድድህም። በእርግጥ ነገሮች በሙሉ ቀላል እንዳልሆኑ አውቃለሁ ብለዋለች። እሱም አዎ ቀላል አልሆኑ አይደሉም ብሏታል። እኔ ስፈልግ ሁሉንም ነገር እነግርሻለሁ፣ የደረስኩበትንም ደረጃ አሳውቅሻለሁ። አሁን የኑንያት ነገር ለምን የኑንያትን ነገር እሱ ማወቅ እንደፈለገና የመኪናውን ታርጋ እንዲሁም መኪናውን ስለሚያውቀው ሄለን በጣም አስፈርቷታል። በሌላ በኩል የቴዲ ጉዳይ አሳስቧታል። ከዚህ በኋላ የራሴን ህይወት ብጀምርና እኔ ከሌላ ህይወት ጋር ብጀምር አንቺ መሰበርም ሆነ መጎዳት እንደሌለብሽ አስረግጬ እነግርሻለሁ ብሎ ገፍትሯት ስለሄደ ያ ነገር በሰዓቱ እያስለቀሳት ነበር። አሁንም ቶማስ ሚስቱ ማስመሰሏን ቀጥላለች። እያለቀሰች በነበረ ሰዓት ቶማስ ሲመጣ የኑንያት ነገር እንዳሳዘናትና ኑንያት በዚህ እድሜዋ እንደዚህ በመሆኗ በጣም ልቧ እንደተሰበረ ነገረችው። እሱም አይ ይሄ ነገር ሁን ያለው ነገር ሆኗል፣ አንዴ ነገሩን ቀለል አድርገን አናየውም። በእርግጥ ግን ደግሞ ይሄን ያደረጉትን ሰዎች ዋጋቸውን እንደምሰጣቸው አሁንም ቢሆን ቃል እገባልሻለሁ። ይህን ያደረጉት ሰዎች አሁንም ቢሆን ከአዶናይ አባት ጋር የተያያዘ ነገር እንዳለው ነገራት። እሷም ማልቀሷን ቀጥላለች። እሱም ግራ ቢገባው የኑንያት ጉዳይ ብቻ ነው እያስለቀሰሻለሁ ብሎ ጠይቋት ነበር። ታዲያ ምን ሊሆን ይችላል? እንደው በሷ ነገር ነው ያለቀስኩት። እናቷ ብትሰማ ደግሞ ምን ያህል እንደምትሰበር ቀላል አይደለም። ነገሩ በሙሉ ውስብስብ ያለ ነው እያለችው ነበረ። ቶማስም ግራ ቢገባው እሷን ለማረጋጋት የተቻለውን ሁሉ አደረገ። ሄለን ግን አሁንም ማስመሰሏን ቀጥላለች። ምን ይፈጠር ይሆን ቀጣይ ክፍል? ኑንያት አሁንም ቢሆን ከእንቅልፏ ሌሊት ላይ ስትነቃ በጣም ነበር ያዘነችው። ህልም ነው በህልሜ ነው ብዬ ነበረ፣ ግን ይሄ ነገር ሁሉም የተፈጠረው እውነት ነው። እንዴት እንደዚህ ሊሆን ቻለ? ምን አደረኳቸው? ከድህነታችን በስተቀር እዚህ ቤት ጥገኛ ሆነን ከመቀመጣችን በስተቀር ምንድነው ያደረግናቸው ነገር እያለች ጥያቄ የፈጠረባት። ታዲያ በዛ መሀል ነበር መሰረት ክፍሏ ስላልሄደችና እሷ የደረሰባትን ነገር ምንም ነገር ስላላወቀች ለምንድን ነው ክፍሌ ያልመጣሽ እህቴ? ምን ሆነሽ ነው? ምን ነው ደከመሽ እንዴ? ብላ እየጠየቀቻት ነበር። ኑንያት ግን መልስ ለመመለስ አቅሙ አልነበራትም። እና መሲም አሁን ላይ ግራ ያጋባት አንድ ነገር አለ። ታዱ ሁሉንም ነገር ለወንድሟ ስለነገረችው ወንድሟ ለኑንያት የነገራት መስሏታል። ታዲያ በዛ ነገር የተቀየመች ስለመሰላት እባክሽን ኑንያት፣ እባክሽን ይቅርታ አድርጊልኝ፣ ወንድሜ የነገረች ነገር እኔ እንዳሰብኩት አንቺ እንደምታስቢው አይደለም ብላት ነበር። ኑንያት ግን ምንም የምታውቀው ነገር የለም። እባክሽን አሁን ደክሞኛል፣ ማረፍ እፈልጋለሁ መሲ፣ እባክሽን ክፍሉን ለቀሽልኝ ውጪ ብትላትም መሲ ግን ስለጨነቃትና ነገሩ በሙሉ ስላወዘገባት ኑንያት ደክሞሽ ከሆነ ነገ እኔ ስራውን መስራት እችላለሁ፣ ግን ደግሞ አሁን እንዲታናግረኝ እፈልጋለሁ። ከዚህ በኋላ እኔ ተሽሎኛል፣ ሙሉ ስራውን መስራት እችላለሁ፣ አውቃለሁ የዚህ ቤት ስራ በጣም ያደክማል ብላት ነበረ። ኑንያት ግን አሁንም ቢሆን መልስ ልሰጣት አልቻለችም። እንደዛ ያደረገችው ግን ስለደከማትና ነገሩ በሙሉ ስላልገባት እንጂ መሲን ተቀይማት ወይ ደግሞ መሲ ያደረገችው ነገር ስለሰማች አልነበረም። መሲ አሁንም ቢሆን እየተጨነቀች ነው። እባክሽ ኑንያት ልታናግረኛችም ብላ ብትጠይቃትም በፍጹም መልስ ልሰጣት አልቻለችም። መሲም ነገ አወራታለሁ ብላ ክፍሉን ለቃላት እንዲታርፍ ወጥታለች። በዛን አጋጣሚ ነበር አዶናይ በመስኮት ሲያያትና አዶናይ ኑንያትን በጣም ሲከታተላት ስለነበረ በዛን ሰዓት ኤልሻዳይ ሁሉንም ነገር አይታ ስለነበር በጣም ተናዳለች። አዶናይ ለምንድን ነው ኑንያትን የሚከተላት? ኑንያት ልክሽን አስገባሻለሁ እያለችም በተደጋጋሚ እየዛተች ነበር። በአዶናይ ምክንያት አሁንም ቢሆን ኤልሻዳይ ኑንያትን ልትዋትና በፍጹም እሷን ለመተው እንደማትችል ከዚህ በኋላ ልኳን ማሳየት እንዳለብኝ እያለች በብዙ ነገር ትችታለች።
እስከ ዛሬ የበደለቻትን በሙሉ ልታስበው አልቻለችም። ኑንያት ግን ያን ሁሉ በደል ችላ መኖር አለብን፣ እዚህ ቤት ጥገኞች እስከሆን ድረስ ማንም ሰው ምንም ቢለኝ ሊከፋኝ አይገባም እያለች ራሷን አሳምና ነበር የኖረችው። አሁን ግን ካለባት ችግር አንጻር ከባድ ችግር ውስጥ እንደምትገባ ከባድ ነው የሚሆንባት። ምክንያቱም ሄለን ያደረገችው ነገር በጣም ቀላል የሚባል ነገር አይደለም። አሁን ደግሞ ኤልሻዳይ በቅናት መንፈስ ኑንያት ላይ የምታደርገው ጥፋት ከባድ ይሆናል ብለን እናስባለን። ታዲያ አዶናይ አሁንም ቢሆን ኤልሻዳይን ሊነግራት ባለመፈለጉ እና ደግሞ የጠየቀችውን ጥያቄ በአግባቡ ሊመልስላት ፈቃደኛ ስላልሆነ ኤልሻዳይ በጣም እየተናደደች ነው። ለምንድን ነው ይችን ልጅ የሚከተላት ለምን እያለች ጥያቄ ፈጥሮባታል። ቀጥታ የሄደችው ወደ ኑንያት ክፍል ነበር። ኑንያትም አይኗ ብቻ ፈጧል እንጂ በሀሳብ ጭልጥ ያለች ናት። እሷም ስታናግራት መልስ ልትሰጣት አልቻለችም። አንቺ ግን ምንድን ነው ሀሳብሽ? ምን ለማድረግ እየሞከርሽ ነው? እያለቻት ነበር። ሁሉንም ጥፋት ኑንያት ላይ ነው የጫነችው። ኑንያት ወደ አዶናይ አልሄደችም። አዶናይ ነው ወደ እሷ እየመጣ ያለው። ግን ደግሞ ያሸነፍከው ምታ ቢሉት ወደ ምስጢር ወጣ ነው እና ነገሩ እሷ የምታሸንፈው ኑንያትን ብቻ ስለሆነ የአዶናይን ጥፋት በሙሉ ኑንያት ላይ ለመወጣት ፈለገች። ታዲያ አሁንም ቢሆን ጥያቄውን ስጠይቃት ኑንያት እየሰማች እያየች ምንም ነገር ልትመልስ አልቻለችም። ምክንያቱም ሀሳቧ ሙሉ አንድና አንድ ላይ ነው። አሁንም ኤልሻዳይ በጣም እየተናደደች ነው። እንዴት አይነት ንቀት ነው? ለምንድነው ማትመልሽልኝ ብላ ልትገላት ሙከራ እያደረገች ነበር። ቪዲዮ በዚህ ላይ ያለቀው። በቀጣይ ክፍል እንግዲህ አብረን የምናየው ይሆናል። የኑንያት ነገር በጣም ያሳስባል። ምክንያቱም ኤልሻዳይ የምታደርገውን ነገር አታውቅም። እሷም ፍቅር ስለያዛትና በአዶናይ የመጣን ሰው በቀላሉ እንዳማትተው ተናግራለች። በቀጣይ ክፍል እስከምንገናኝ ቸር ሰንብቱ። መልካም ይሁንላችሁ።